እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ። አትፍራ፣ ክብር ያበራ። የተኛው ዶክመንት ነው ያስፈራራችሁ? የተኛው ህይወት ነው ያስፈራራችሁ? የተኛው ኑሮ ነው ያስፈራራችሁ? የተኛው በሽታ ነው ያስፈራራችሁ? የተኛው መስሪያ ቤት ይሁን ያስፈራራችሁ? የተኛው አካባቢ ይሁን ያስፈራራችሁ? የተኛው ቡድን ይሁን ያስፈራራችሁ? የተኛው ሰፈር ይሁን ያስፈራራችሁ? የተኛው ዘመዶች ይሁን ያስፈራራችሁ? ዛሬ እንዲህ እላለሁ፣ የተኛው ያስጨነቀ ነገር ይሁን፣ የተኛው ኢኮኖሚ ይሁን ያስፈራራችሁ? ዛሬ እንዲህ እላለሁ፣ አትፍራ። አላላ አይደለም ዝም ብለን አክብረን ሃሌሉያ ታማኝ ነኝ ብለን አጨብጭበን የምንሄደው አይደለም። የዛሬ ጉዳይ ለየት ይላል። ሰው ሆኖ ተወለደ፣ ሕፃን ሆኖ ተወለደ። የሰማይ ሰራዊት ሕፃን ሆኖ ጌታ መሆኑን ስለሚያውቅ አንድ ሳይቀር ከሰማይ ወረዱ። የሰማይ ሰራዊት ከመላኩ ጋር ነበሩ፣ እግዚአብሔርን እያመሰገኑ ክብር ለእግዚአብሔር ለአርያም ይሁን፣ ሰላም ለምድር ለሰውም በጎ ፈቃድ። አረፈ ኢየሱስም ከሰማይ የወረደው ከሁሉ ይበልጣል። ይህም በጎ ስጦታ ይዞልሽ መጥቶልሻል። ይህም በጎ ስጦታ ይዞላችሁ መጥቶላችኋል። እስኪ በጎ ስጦታ በሉ እስኪ። ትላንት አንድያ ልጁን እስከ መስጠት ድረስ ያራራው ኢየሱስን ከሰጠ ኢየሱስ በዮሐንስ 14 ላይ እንደተናገረው ዛሬ መልስ ይዘት ይሄዳል። አጠገቢ ላይ ያለው አሜን ይሆንልሃል በለው። ኢየሱስ መልስ ሊሰጥ መጥቷል። የዛሬ 2000 ዓመት በፊት ሊወለድ መጥቷል። ዛሬ ግን መልስ ይዞ ነው የመጣው። ያንን ሊታገልልኝ ነው የመጣው። ዛሬ ግን መልስ ይዞልኝ ነው የመጣው። በደንብ ስሙኝ ይሄን ቃል ሉቃስ ወንጌል ምዕራፍ 2 ላይ ቁጥር 9 ላይ ልሂድ። በደንብ ስሙኝ። በኢየሱስ ስም አነባለሁ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ። የማን ክብር? አትፍራ፣ ክብር ያበራል። አንተ የሚያበራ ክብር ባንተ ላይ ይመጣል። አጠገቤ ላይ ያለ አሁን ልትቀበል የተዘጋጀው የሚያበራ ክብር ነው በለው። በአሕዛብ ፊት በለው፣ በአማኝም ፊት የሚያበራ ክብር ልታይ ነው በለው። ድገምና ልታይ ነው በለው። በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ ይላል። ቁጥር 10 ላይ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለሁ። ምን እነግራቸዋለሁ? ዛሬ እኮ ለእናንተ የምስራች እየተናገርኩ ነው። አንተ ይህ ቃል የምስራች ቃል ነው። የምስራች እየተናገርኩ ነው። በክርስቶስ ኢየሱስም ታላቅ ደስታ ይሆናል። ታላቅ ደስታ ይሆንልሻል። አትፍሪ፣ ታላቅ ደስታ ይሆናል። አጠገቢ ላይ ያለው ነካርግና ታላቅ ደስታ ይሆናል በለው። የምስራች ቃል ነው በለው። አዝነ ሊሆን ይችላል፣ አልቅሰ ሊሆን ይችላል፣ ግራ ተጋብተ ሊሆን ይችላል። ዛሬ ቀን ግን ታላቅ ደስታ በቤት ይሆናል። ታላቅ ደስታ በቤትሽ ይሆናል። ታላቅ ደስታ በሕይወታችሁ ይሆናል። አንድ ሰው ዛሬ ታላቅ ደስታ ይሆናል። አንተ በሟርተኛ ፊት፣ በአስማተኛ ፊት እግዚአብሔር አምላክ ታላቅ ደስታን ያደርጋል። ይህን የምስራቹን ቃል ይዞ የመጣው ገብርኤል ይባላል። ገብርኤል ያሰና የምስራች ይዤላችሁ መጥቻለሁ። ይህም ታላቅ ደስታ ነው አለ። የሚያሳስን አይደለም፣ ግራ የሚያጋባ አይደለም፣ በርን የሚዘጋ አይደለም፣ የሆነ ቦታው ተራራ የሚያስወጣ አይደለም፣ ሸለቆም የሚያስወርድ አይደለም። ይህ ደስታ ባለህበት ቦታ የሚያገኝ ነው አለ። ዛሬ እንዲህ እላለሁ፣ ባላችሁበት ቦታ የሚያገኛችሁ ደስታ ይመጣል። አንተ በቤት ላይ ይወለዳል። ኢየሱስ እንደሆነ ከ2000 ዓመት በፊት ተወልዷል። ዛሬ የሚወለድ ኢየሱስ የለም። ነገ ይወለዳል የሚባል የለም። ዛሬ ግን አንድ ነገር እናገራለሁ፣ በቤታችሁ ላይ፣ በሕይወታችሁ ላይ በክርስቶስ ኢየሱስም ታላቅ ደስታ ይወለዳል። አረ አንድ ሰው በእምነት አማን። ወንድሞቼ ከሚገርማችሁ ነገር አንዱ በሕይወታችንና በኑሯችን ደስታ ይሆናል ስንል ትላንት እግዚአብሔር አብ ለምድርቱ ኢየሱስን ደስታ አድርጎ ሰጣቸው። ዛሬ ግን ቃል ስናገር እንደዚህ ይላል። ቃል ዮሐንስ ወንጌል 14 ላይ እስከ ዛሬ በስሜ አልለመናችሁ፣ በስሜ የምትለምኑትን ሁሉ እኔ አደርግላችኋለሁ ይላል። አንተ አታየም? ትላንት እግዚአብሔር ታላቅ ደስታ ሰጠ ለምድርቱ ኢየሱስን። ዛሬ ግን ኢየሱስ የለመናችሁን ሁሉ ያደርጋል። ታላቅ ደስታ በቤታችሁ ላይ ይሆናል። አጠገቤ ላይ ያለው ታላቅ ደስታ ይሆናል በለው። ማብዙዛቱን ተቀበል በለው። ተቀበል በለው።
ማብዙዝ መንፈስ መትቻለሁ በለው። ታላቅ ደስታ አሜን ነው። ዛሬ የሚወለድ ጌታ የለም። አጠገቢ ላይ ያለውን ሰው ጨብጥና ዛሬ የሚወለድ ጌታ የለም በለው። ከ2000 ዓመት በፊት በለው ተወልዶልሃል በለው። ያም ደስታ በሕይወቱ ላይ ኢየሱስ ነው በለው። ዛሬ ግን ለየት ይላል በለው። ያን እግዚአብሔር ለምድሪቱ ለደስታ ከሰጠ ዛሬ ግን የእግዚአብሔር ልጅ ኢየሱስ ሰላምንና ደስታን ይሰጣል። አትፍሩ። በበሽታ እየፈራችሁ ያላችሁ የሆነ ዶክመንት የበሽታ ዶክመንት የችግር ዶክመንት እየሰበሰባችሁ አትፍሩ። አጠገቢ ላይ ያለው አትፍራ በለው። የያዝከው ዶክመንት ሁሉ ዛሬ ይቀየራል በለው። ዛሬ ይለወጣል በለው። ዛሬ ቀን ላይ በለው የማይለወጥ ዶክመንት የለም በለው። አንተ የጥልን ግርግዳ የሚያፈርሰውን ሕፃን ሆኖ ግን ጌታ የሆነውን ምንም ሳያቅ እንጭጭ ልጅ ሆኖ ድንቅ መካሪ የሆነውን ኃያል አምላክ የሆነውን የነገስታት ንጉሥ የሆነው ያነ ሕፃን ሆኖ ከሰራ ዛሬ እንዲህ ላለው በዚህ ምድር ላይ እሱ የለም፣ በአብ ቀኝ ነው ያለው። ዛሬ በታላቅ ደስታ በሕይወታችሁ ይሆናል። ታላቅ ደስታ በለው ይሆንልሃል። አትፍራ በለው። መልአኩ መጣና ምን አለ? አትፍራ። አመን ነው ወይ? ተወለደ ሲባል ሄሮድስ ተንቀጠቀጠ። ዘንድሮ በአካባቢያችሁ ላይ በሟርተኛ አካባቢ በደጋሚ አካባቢ የሚያንቀጠቅጥ ታላቅ ብርሃን ይወለዳል። ታላቅ ስጦታ ይወለዳል። በየቤታችሁ ላይ ታላቅ ስጦታ ይወለዳል። በየህይወታችሁ ላይ ታላቅ ስጦታ ይወለዳል። አረ አንተ ነህ አው በምስጋና ትቆማለህ። አንቺ ነሽ በምስጋና ትቆሚያለሽ። አትፍራ። አጠገቤ ላይ ያለው አትፍሪ በል። የተኛው ዶክመንት ነው ያስፈራራችሁ? የተኛው ህይወት ነው ያስፈራራችሁ? የተኛው ኑሮ ነው ያስፈራራችሁ? የተኛው በሽታ ነው ያስፈራራችሁ? የተኛው መስሪያ ቤት ይሁን ያስፈራራችሁ? የተኛው አካባቢ ይሁን ያስፈራራችሁ? የተኛው ቡድን ይሁን ያስፈራራችሁ? የተኛው ሰፈር ይሁን ያስፈራራችሁ? የተኛው ዘመዶች ይሁን ያስፈራራችሁ? ዛሬ እንዲህ ላለው የተኛው ያስጨነቀ ነገር ይሁን የተኛው ኢኮኖሚ ይሁን ያስፈራራችሁ? ዛሬ እንዲህ ላለው አትፍራ። በዳዊት ከተማ እርሱም ጌታ የሆነ ክርስቶስ ኢየሱስ ተወለደልህ። የተወለደው ፍርሃትን የሚወስድ ነው። የተወለደው መርገምን የሚሰብር ነው። የተወለደው ጨለማን የሚያበራ ነው። እስኪ የተወለደው በሉ እስኪ ጨለማን የሚያበራ ነው በሉ እስኪ። ቀላል አይደለም። ዝም ብለን አክብረን ሃሌሉያ ታማኝ ነኝ ብለን አጨብጭበን የምንሄድው አይደል። የዛሬ ጉዳይ ለየት ይላል። አመን ነው ወይ? ቅድም ዘማሪ እንዲያት አድርግ በደም አጨብጭብ ሲባል ዝም ብሎ አይደለም። የሆነ አንተ በደንብ ስታጨበጭብ የጠላትን ጆሮ ጥፊ ነው የምትለው። የጠላትን ፊትና ጆሮ አንድ ላይ ነው የምትመታው። አረ አንድ ሰው ጮሆ በእምነት አሜን በል እስኪ። ኢየሱስ ጌታን አጠገቤ ያለው አትፍራ በለው። የሚያስፈራ ምንድነው በለው። በሚያስፈራ ነገር ላይ ኢየሱስ ይመጣል። ኢየሱስ መጥቷል በለው። ድገምና ኢየሱስ መጥቷል በለው። በሚያስፈራ ነገር ላይ አሁን ኢየሱስ መጥቷል። አትፍራ አትፍሩ ካለ በኋላ ቁጥር 11 ላይ ዛሬ በዳዊት ከተማ መድኃኒት እርሱም ምን የሆነው? አንተ ሕፃን እኮ ነው የተወለደው፣ ሕፃን ነው። አሜን ነው ወይ? ሕፃናት እናንተን ከክፋት ይታደጋሉ ወይ? የአንድ ወር ወይ የአንድ ቀን ሕፃን ቢመጣ የሆነ ነገር ሊያደርግ ይችላል። ይሄኛው ሕፃን ግን ታሪክን የሚቀይር፣ ይሄኛው ሕፃን ግን መርገምን የሚሰብር ነው። ይሄኛው ሕፃን ግን አይኖችን የሚያበራ ነው። ይሄኛው ሕፃን ግን ታሪካችሁን የሚቀይር ነው። አረ አንድ ሰው አሜን ይበል እስኪ። ሕፃን ኢየሱስ ጌታ ነው። እርሱም በደንብ ስሙ፣ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ነው። ግን አንተን ሊያድን ሕፃን ነው። ጌታ ነው ግን ሊያድንሽ ሰው ሆነ። ሰው መሆን የሚገባው አይደለም። የሰውን ባህሪ ለማወቅ የሚገባው አይደለም። ነገር ግን ለማዳን ስል ለመታደግ ስል እንደገና የዘላለም ጥላቻ ያለውን የጥላቻን መጋረጃ ሊቀድስል
ሕፃን ሆኖ መጣ። አቅም ያጣ ሆኖ መጣ። ኃይል ያጣ ሆኖ መጣ። ጉልበት ያጣ ሆኖ መጣ። ምንድነው ብትሉ መልስ የሌለው ሆኖ መጣ። እንዴት ነው ብትሉ መልስ የሌለው ሆኖ መጣ። ንግግር የማይችል ሆኖ መጣ። ሊያድናችሁ ስል ኢየሱስ ጌታ ነው። ክርስቶስ ጌታ የሆነ ተወልዶላችኋል። አጠገቢ ላይ ያለው ተወልዶልሃል በለው። ዘና በለው። አትፍራ በለው። ድገምና አትፍራ በለው። ምን አትሁን? አትፍሩ። ተወልዶላችኋል። የምትፈሩ ሰዎች፣ በር የተዘጋባችሁ ሰዎች አትፍሩ። በረከቶቻችሁ የተያዘባችሁ ሰዎች አትፍሩ። ነገሮቻችሁ ሊበላሽ ጫፍ የደረሰ ሰዎች አትፍሩ። ስለናንተ እሱ ዝቅ ብሎ ተዋርዶ ተወልዶላችኋል። ስለናንተ ራሱን አዋርዶ እሱ መጥቶላችኋል። አትፍሩ። አትፍሩ። የመጀመሪያ ድምጽ መልአኩ አትፍሩ። ለምንድነው ማንፈራው አለ? ሕግ አለ። በሕግ ውስጥ ሞት አለ። በሕግ ውስጥ ጥፋት አለ። አትፍሩ። ዛሬ ግን የምስራች ይዤላችሁ መጥቻለሁ። ይህም ምስራች በዳዊት ከተማ ክርስቶስ መድኃኒት የሆነው እርሱ ተወልዶላችኋል። ምን ሆነ? ተወለደ። ተወለደ። እስኪ ተወልዶልናል በለው። እስኪ መወለዱን ካወቅ አትፍራ። መወለድን ካመንሽ አትፍሪ። አትፍራ ካለ በኋላ ቁጥር 12 ላይ ተወልዶላችኋል ካለ በኋላ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርጌ ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት የት? አንተ ሕፃን ሆኖ የሰማይ ሰራዊት ወደ ምድር መጣ። አንተ የሰማይን ሰራዊት ወደ ምድር የሳበው የእግዚአብሔር ክብር፣ የእግዚአብሔር ቀኝ ዛሬ እንዲላለው ከህይወት ላይ ከኑሮህ ላይ ዘመንን ሁሉ አስሮ ያዘ ዋናው ይመጣል። ለሰግዱለት የሰማይ ሰራዊት ሁሉ ወደ ምድር ወረደ። ወደ ምድር ወረደ። ያንተ ነገር ብሎ ነው ይሄን ዝቅ ያለው። ላንቺም ብሎ ነው ዝቅ ያለው። ዝቅ ለማለት ፈልጎ አይደለም። ለናንተ ብሎ ነው። ለምትፈሩት፣ ለምትጨነቁት፣ በበሽታ ውስጥ በችግር ውስጥ ላላችሁ ለናንተ ብሎ ከሰማይ ሰማያት ራሱን አዋረደ። ሰው ሆኖ ተወለደ። ሕፃን ሆኖ ተወለደ። የሰማይ ሰራዊት ሕፃን ሆኖ ጌታ መሆኑን ስለሚያውቅ አንድ ሳይቀር ከሰማይ ወረዱ። ከሰማይ ወረዱ። የሰማይ ሰራዊት ከመላኩ ጋር ነበሩ። እግዚአብሔርን እያመሰገኑ ክብር ለእግዚአብሔር ለአርያም ይሁን፣ ሰላም ለምድር ለሰውም በጎ ፈቃድ። ለማን በጎ ፈቃድ? ከሰማይ በጎ ፈቃድ መጥቶልሃል። ኧረ በኢየሱስም ከሰማይ የወረደው ከሁሉ ይበልጣል። ይህም በጎ ስጦታ ይዞልሽ መጥቶልሻል። ይህም በጎ ስጦታ ይዞላችሁ መጥቶላችኋል። እስኪ በጎ ስጦታ በሉ። እስኪ ድገሙ ይሄን ድምፅ ድገሙ። ሁለተኛ በጎ ስጦታ። በጎ ስጦታ። እሱ ስመጣ እኮ ብቻዬን ያለ ይመስላል አይደል? ብቻዬን አይደለህም። አጠገቤ ላይ ያለውን ብቻዬን አይደለህም በለው። ሕፃን ሆኖ ከሰማይ ሰራዊት ከወረደለት ይህ ጌታ ባንተ ውስጥ ነው በል። ከሰማይ ሰራዊትን የሚያወርድ ጌታ ባንቺ ውስጥ ነው። አንተ ከሰማይ ሰራዊትን የሚያወርድ ታላቅ የሆነ ኃይለኛ የሆነ አቅም ያለው ሰማይ ና ብሎ የጠራው ምድርን ናይ ብሎ የጠራ ይህ ጌታ ባንቺ ውስጥ አለ። አትፍሪ። በጌታ በኢየሱስ ስም ዛሬ ቀን 29 ጀምሮ ለጥያቄያችሁ መልስ ተመለሰ። እኔ ህያው እግዚአብሔር ምስክሬ፣ በተለይ ይሄ ከየትኛው አመታት ለየት የሚያደርገው የዛሬ የክርስቶስ ኢየሱስ ልደት በቤታችሁ ታላቅ ነገርን ይወልዳል። ታላቅ ነገር ይወለዳል። በቤታችሁ ታላቅ ነገር ይወለዳል። አይታችሁ የማታውቁት ነገር በቤታችሁ ይወለዳል። ሆኖ የማያውቀው ነገር በቤታችሁ ይወለዳል። በህይወታችሁ ላይ በኢየሱስም ይወለዳል። አንድ ሰው ይወለዳል በሉ እስኪ። ድገምና ይወለዳል በሉ እስኪ። ለብዙ ሰዎች ታላላቅ ስጦታ ሲሰጥ ነው ማየው። ህያው እግዚአብሔር ምስክሬ፣ ታላቅ ስጦታ የተበላሸውን እየወሰደ እየጣለ ታላቅና የሚያምር ነገር ሲያሳቅፋል። ዛሬ በኢየሱስም ታላቅ ነገር አቅፈት ይሄዳል።
አረ በኢየሱስም የጥያቄ መልስ አቅፈህ ትሄዳለህ። የጥያቄ መልስ አቅፈሽ ትሄጃለሽ። አረ አንድ ሰው መልስ አቅፈ ይሄዳለሁ በል። ጥያቄያችሁን እዚህ አራግፋችሁ መልስ በኢየሱስም አቅፋችሁ ትሄዳላችሁ። ጥያቄሽን አራግፈሽ መልስ አቅፈሽ ትሄጃለሽ። አረ አሜን ለሚል ይሄ ቃል ይሆንለት በኢየሱስም ፈጥኖ ይሆንለት። እስኪ ጥያቄን በሉ እስኪ በሉ እስኪ መልስ አቅፌ ይሄዳለሁ። በዛሬው ቀን ለብዙ ሰዎች የምስራች ገብርኤል አትፍሩ እንዳለ ምን አትሆኑ አትፍሩ። አትፍራ መልስ ይመጣል። አትፍሪ መልስ ይመጣል። እግዚአብሔር በዚህ ወር ውስጥ ላይ ታላቅና ታምራታዊ የሆነ መልስ ያሳቅፋል። ታላቅና ታምራታዊ የሆነ መልስ ያሳቅፋቸዋል። አንድ ሰው አልፈራም በሉ እስኪ ደግሞና እኔ አልፈራም በሉ እስኪ። አትፍሩ መልስ ይመጣል። ትላንት አንድያ ልጁን እስከ መስጠት ድረስ ያራራው ኢየሱስን ከሰጠ ኢየሱስ በዮሐንስ 14 ላይ እንደተናገረው ዛሬ መልስ ይዘት ይሄዳል። አጠገቢ ላይ ያለው አሜን ይሆንልሃል በለው። እኔም ተስማማውልህ በለው። ቁጥር 14 13 እና 14 ላንብብላችሁ። ይሄን ቃል ይዛችሁ ነው የምትሄዱት። አጠገቢ ላይ ያለው መልስ ነው ይዘህ የምትሄደው በለው። ኢየሱስ መልስ ሊሰጥ መጥቷል። የዛሬ 2000 ዓመት በፊት ሊወለድ መጥቷል። ዛሬ ግን መልስ ይዞ ነው የመጣው። ያንን ሊታገልልኝ ነው የመጣው። ዛሬ ግን መልስ ይዞልኝ ነው የመጣው። ቁጥር 13 ላይ እንደዚህ ይላል፣ እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር ምን እንዲሆን እንዲከብር በስሜ የምትለምኑትን ሁሉ አደርጋለሁ። ምን የምትሉትን እስካሁን እስኪ በስሙ ለምኛለሁ የሚል እጁን ያንሳ። ለምኛለሁ ተቀብያለሁም ጥያቄ ያለኝ የሚል እጁን ያንሳ። ከፍ ያደርግ በጌታ በኢየሱስም። በእነዚህ እጆች ላይ ዛሬ መልስ ገባ። አረ በኢየሱስም ዛሬ መልስ ገባ። አመንኩ ተናገርኩ፣ ስለዚህ መልስ ገባ። በእነዚህ እጆች ላይ ዛሬ መልስ ገባ። አንድ ሰው ጮሆ መልስ ገብቷል በሉ እስኪ። ምንድነው የገባው? ምንድነው የገባልሽ? ዛሬ በእነዚህ እጆች ላይ መልስ ገባ። ታምራታዊ የሆነ መልስ ገባ። በር ለተዘጋባቸው በር ተከፈተ። በረከት ለተያዘው በረከት ተለቀቀ። መርገም በኢየሱስም ከሕይወታችሁ ተሰበረ። ቁጥር 14ን በደንብ ስሙ። ማናቸውን ይላል ስንትን ማናቸውንም ነገር በስሜ ብትለምኑ እኔ አደርጋለሁ። ማን ነው አደርጋለሁ? ማን ነው የሚያደርገው? ዛሬ ይሆንልሃል። አረ በኢየሱስም ሰውነትን አነቃቃና ይሆንልኛል በለው። አንተ መብዙስ በለው እስኪ። ደግሞና አንተ መብዙስ በለው እስኪ። ልቀቀኝ በለው እስኪ። ጮህና ልቀቀኝ በለው እስኪ። አይምሮዬን ልቀቅ፣ ራእዬን ልቀቅ፣ ሰውነቴን ልቀቅ። ይሆንልኛል፣ ይሳካልኛል፣ ይደረግልኛል። ዛሬ እኔ መልስ ይዤ ይሄዳለሁ። ዛሬ መልስ ይዘህ ትሄዳለህ። መልስ ይዘሽ ትሄጃለሽ። አትፍሩ። እግዚአብሔር መልአኩን አትፍሩ ብለህ ንገራቸዋል። የሚመጣው የሰላም አለቃ ነው። የሚመጣው ምንድነው? የሰላም አለቃ ነው። አትፍሩ በላቸው። አለቅነቱ በጫንቃ ላይ ያለ። አንተ አንድ ኮሎኔል ጋር ብትሄድ እኮ እንትን ትላለህ፣ ትሽቆጠቆጣለህ። ልባችሁን ስጡ። አንድ ኮሎኔል ጋር ብትሄዱ አትሽቆጠቆጥ። ዘና ብለህ እንዴት ነው ምናምን ትላለህ። አንተ በጌታ በኢየሱስም ከዚህ ያለፈ ክብር ወደ አንተ መጣ። ከዚህ ያለፈ ክብር ወደ አንቺ መጣል። ዛሬ በኢየሱስም እጆችሽን አንስተሽ ትቀበያለሽ። እጆቻችሁን አንስታችሁ ትቀበላላችሁ። ታምራት በሕይወታችሁ ላይ ይሆናል። ለጌታ ክብርና እልልታ ጭብጨባ ለታረደው በግ። ፕሮግራሙን ሳትካፈሉ እንድትሄዱ ለአንድ ሰው አይፈቀድም። ክብር ለኢየሱስ ይሁን። ዛሬ ስጦታ ይዛችሁ ትሄዳላችሁ። የእውነት እኔ የሰማው ታላቅ ድምጽ ነው። ስጦታ ይዘሽ ትሄጃለሽ። በኢየሱስም የሰማው ድምጽ እንዲህ የሚል ነው፣ ስጦታ ይዘህ ትሄዳለህ። እግዚአብሔር አብ ለዓለም ሁሉ አንድያ ልጁን ከሰጠ
አንድ ልጁ ደግሞ እንደዚህ ያለ እስከዛሬ በስሙ የለመንከው ሁሉ አደርጋለሁ። ዛሬ ይደረግልሃል። በኢየሱስም ይደረግልሻል። እዛ ጋር ይደረግላችኋል። የተከለከላችሁትን በር ትገባላችሁ። የተያዘባችሁ በረከት ይለቀቃል። አንተ የተከለከልከው በር ትገባለህ። አጠገቢ ላይ እንዲህ በልና ትገባለህ በለው። ወደ ተከለከልከው በር ትገባለህ። ወንበሩ ታልፎ ይሰጥሃል። ቢዛው ታልፎ ይሰጥሃል። መከረም ይሆናል። መደነቅ ይሆናል። በኢየሱስም ታልፎ ይሰጣል። ቢዛዎች ታልፎ ይሰጣሉ። በኢየሱስም ታልፎ ይሰጣሉ። በጠላት መንደር ዛሬ ታልፎ ይሰጣሉ። እንዲህ የሚል ድምፅ ሰጥቻለሁ። ስጦታ ተቀበላቸው። የተኛው ነው የምትፈልገው? ዛሬ ተከፈተ። ዛሬ በኢየሱስም ተከፈተ። አንድ ሰው ዘሎ በእምነት አሜን ስላሉና አሜን። በጠላቶች አናት ላይ የቆማችሁ አሜን። ይህ ቃል በሕይወታችሁ ላይ ተፈጸመ። ይህ ቃል በኑሯችሁ ላይ ተፈጸመ። እስኪ ጩኹና ተፈጸመ በሉ። እስኪ ለጌታ ክብር ሰጥታችሁ አረፍ በሉ። አሜን ነው። ኢየሱስ ጌታን። ስለዚህ ብዙ ፕሮግራሞች ስላሉ ረጅም አልሄድም። ውስጥ እንደ መጀመሪያ ልጸልይ አልገባም። የእግዚአብሔር ክብር ግን እንዲህ ሲያደርጋ ያለ የማይገባውን ከእጃችሁ ወስዶ የሚገባውን ሲሰጣል ጌታ። እውነቴን ነው የምለው። ይሄን ድምፅ እግዚአብሔር ከትላንት ወዲያ ነበር የሰጠኝ። እንደዚህ ያለ የማይገባውን ወስዶ የሚገባውን ሲሰጣችሁ፣ የተዘጋውን ከፍቶ የተከፈተውን ሲሰጣችሁ፣ መርገምን ሰብሮ ታምራትን ሲያደርግ፣ የተያዘውን መጥቶ የተያዘውን ስለቀ በኢየሱስ ስምና ስልጣን ዛሬ ነገሮቻችሁ ተለቀቀ። አንተ በምስጋና በዚህ መድረክ ላይ ትቆማል። ጌታ ምስክር እግዚአብሔር አድርጎልኛል ብላችሁ ትቆማላችሁ። በሕይወታችሁ ላይ እግዚአብሔርን ታመሰግናላችሁ። ይህ ድምፅ በኢየሱስ ስም በላያችሁ ላይ ተፈጸመ። ኧረ በኢየሱስ ስም ተፈጸመ። ጩኹና በር ተከፈተ በሉ እስኪ። የተያዘው ተለቀቀ በሉ እስኪ። የአንደበታችሁ ቃል ተፈጸመ።